ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የተጠራችሁለት ለዚህ ነው። ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለ እናንተ መከራን ተቀብሏልና። እርሱ ኃጢአት አላደረገም፣ ተንኰልም በአፉ አልተገኘበትም። ሲሰድቡትም መልሶ አልተሳደበም፣ መከራን ሲቀበልም አልዛተም። እርሱ ራሱ በሥጋው ኃጢአታችንን በእንጨት ላይ ተሸከመ። የሐዋርያው ቅዱስ ጴጥሮስ መልእክት አንደኛ ጴጥሮስ ምዕራፍ 2 ከቁጥር 21 እስከ 25። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ እስራ ወአሚሩ ለሚያዝያ በዛቲ ዕለት ተስካረ በዓላ ለእግዝእትነ ቅድስት ድንግል ማርያም ወላዲተ አምላክ እስመ ይእቲ ትተነብል በእንተ ደቂቀ እጓለ እመሕያው ሀበ ፍቁር ወልዳ ወያስተስሪ ኃጣውኢነ ለእለ ንፄው ስማ ወበእንተዝ ይደልወነ ንግበር ተስካራ ለለ ኩሉ አውራህ ጸሎታ ወበረከታ ይሃሉ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 21 በዚች ቀን አምላክን የወለደች የእመቤታችን የከበረች የድንግል ማርያም የበዓሏ መታሰቢያ ነው። እርሷም ወደ ተወዳጅ ልጇ ስለ ሰው ልጆች ትማልዳለችና ስሟን ለምንጠራ ለኛ ኃጢአታችንንም ያስተሰርይልን ዘንድ ስለዚህ በየወሩ ሁሉ መታሰቢያዋን ልናደርግ ይገባናል። ልመናዋ፣ ክብሯ፣ በረከቷ ከሁላችን የክርስቲያን ወገኖች ጋር ለዘላለሙ ይኑር አሜን። በዚች ቀን የከበረ አባት ቢሩታዎስ አረፈ። ይህም አባት የአቴና ሀገር የሆነ ከምሁራን ጥበበኞች አንዱ ነው። እርሱም ደግሞ ደራሲያን ከሆኑ ከአረጋውያን መምህራን ጋር የተቆጠረ ነው። ሐዋርያው ቅዱስ ጳውሎስንም ተገናኝቶት ስለ ቀናች ሃይማኖት ተከራከረው። የክብር ባለቤት የጌታችን የመድኃኒታችን የኢየሱስ ክርስቶስ ሃይማኖት የቀናች እንደሆነች ተረድቶ አመነ። በሐዋርያው ቅዱስ ጳውሎስ እጅም ተጠምቆ የቤተ ክርስቲያንን ሕግና ሥርዓት ተማረ። ከዚህ በኋላ ቅዱስ ጳውሎስ በአቴና ሀገር ቅስና ሾመው። በታላቂቱ ሀገር በአቴና የመምህራን አለቃ ከሆነ ዘመድ ላህም አብሮባ ከተባለ ከከበረ ዲዮናስዮስ ጋር ተገናኘ። እርሱም የክብር ባለቤት ስለሆነ ስለ ጌታችን ኢየሱስ ክርስቶስ ሃይማኖት ብዙ ገለጠለት። ከውስጡም ስውር የሆነበትን ተረጎመለት። እጅግም አዋቂ ሆነ። ይህም አባት አምላክን የወለደች እመቤታችን የከበረች ድንግል ማርያም ባረፈችበት ቀን ደርሶ በሐዋርያት መካከልም ቆመ። በደረሰው ማህሌትና ዝማሬ ጣዕም ባለው በመሰንቆ ዜማ ድምፅም አጽናናቸው። ከክፉዎችና ከአሕዛቡ ወገኖች ብዙዎችን መልሶ ወደ ክብር ባለቤት ወደ ጌታችን ኢየሱስ ክርስቶስ እምነት አስገባቸው። በተሰጠችው ጸጋ ነግዶ ታላቅ ትርፍ አስገኘ። ሐዋርያትም ኤጲስቆጶስነት ሊሾሙት በፈለጉ ጊዜ ጌቶቼ ይቅርታ አድርጉልኝ፣ እኔ ለዚች የከበረች ሹመት አልበቃሁምና የቅስናንም አገልግሎት ልፈጽም አልቻልኩምና ተውኝ ብሎ ባለዳቸው። በእውቀቱና በሥራው ሰማያዊ ሀብትን ተቀብሎ ወደ ክብር ባለቤት እግዚአብሔር ሄደ። በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። በዚች ዕለት የከበሩ አካርክስ የቅሪስና የዮራስ መታሰቢያቸው ነው። በረከታቸው ከእኛ ጋር ለዘላለሙ ትኑር አሜን። በዚች ቀን በጎ ስም አጠራር ያለው የከበረ አባት የሐዋርያት አምሳል ሃይማኖትን የሚሰብክ የአባ እንባቆም መታሰቢያው ነው። ይህንንም ቅዱስ በአባ ጴጥሮስ ዘመን ይኸውም የክርስትና ጥምቀትን ያጠመቀውና ያስተማረው ነው። እስከ አባታችን ተክለ ሃይማኖት ገዳም ድረስ እግዚአብሔር ከሩቅ አገር ጠራው። ከዚያም የምንኩስና ልብስን አለበሰው። ከዚህ በኋላ በአባታችን ተክለ ሃይማኖት ወንበር ለመሾም እስከተገባው ድረስ በበጎ ገድል ሁሉ ሊጋደል ጀመረ። ከ11 መምህራን ውስጥም ተቆጠረ። ብዙ መከራና ስደትን ድካምንም ከተቀበለ በኋላ ወደ ወደደው እግዚአብሔር ሄደ። በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 22 በዚች ቀን ከግብፅ ደቡብ ከእብክ አውራጃ ከሆሪን ከተማ የከበረ አባት ይስሐቅ አረፈ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በሚያዝያ 21 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ዮሐንስ ፍቁረ እግዚእ፣ ቅዱሳት አንስት ከእግረ መስቀሉ ያልተለዩ፣ 500 ቅዱሳን ባልንጀሮች በጌታ ስቅለት ጊዜ ከሞት የተነሱ፣ ቅዱሳን ዮሴፍና ኒቆዲሞስ፣ ቅዱስ ዕፀ መስቀል፣
ቅዱስ ብሩታዎስ ሐዋርያ፣ አባ ዕንባቆም ጻድቅ ሰባኪ ሃይማኖት ዘደብረ ሊባኖስ ኢትዮጵያዊ፣ ቅዱስ አካክሪስ፣ ቅዱስ ዮራስ። ወርሃዊ በዓላት ቅድስት ድንግል እመቤታችን ማርያም፣ አበው ጎርጎርዮሳት፣ አቡነ ምእመነ ድንግል፣ አቡነ አምደ ሥላሴ፣ አባ አሮን ሶርያዊ፣ አባ መርትያኖስ ጻድቅ። የተጠራችሁለት ለዚህ ነው። ክርስቶስ ደግሞ ፍለጋው እንድትከተሉ ምሳሌ ትቶላችሁ ስለ እናንተ መከራን ተቀብሏልና። እርሱም ኃጢአት አላደረገም፣ ተንኰልም በአፉ አልተገኘበትም። ሲሰድቡትም መልሶ አልተሳደበም፣ መከራንም ሲቀበል አልዛተም። እርሱ ራሱ በሥጋው ኃጢአታችንን በእንጨት ላይ ተሸከመ። የሐዋርያው ቅዱስ ጴጥሮስ መልእክት አንደኛ ጴጥሮስ ምዕራፍ 2 ከቁጥር 21 እስከ 25። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን በረከት ረድኤት ያሳትፈን። የእመቤታችን የቅድስት ድንግል ማርያም አማላጅነት ቃል ኪዳኗ ይጠብቀን። ፍቅሯን በልቦናችን ጣዕሟን በአንደበታችን ያሳድርብን። ለብርሃነ ትንሣኤው በሰላም ያደረሰን አምላክ ለብርሃነ ዕርገቱ ደግሞ በሰላም እንዲያደርሰን የአምላካችን ቅዱስ ፈቃድ ይሁንልን። ይቅርታውን ቸርነቱን ያርቅብን። ከሚወራው ከሚታየው ከክፉ ነገር ሁሉ በቸርነቱ ይሰውረን። ረድኤት በረከቱን ያርቅብን። እንበል አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብከ ኃይለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ እማእሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን፣ ሰላም ያዋለ ሰላም ያሳድረን። ይቆየን።